ስንቶቻችን ግሉኮስ ለከብቶች እንደምትሰጥ እናውቃለን? ሰላም ጤና ይስጥልን፣ እንዴት ናችሁ? እችኛዋ ላም ከታመመች አራተኛ ቀኗ ነው። ምንም አይነት መኖ አልበላችም ተብዬ ነው የተጠራሁኝ። ብዙ ነገሮችን ለማጣራት ሞክሬያለሁ። የሆድ መነፋት በትንሹ ነበራት። እሱን ኮምፕሬስ አድርጌ አየሩን ለማውጣት ሞክሬያለሁ። ግን ምንድነው 4 ቀን ምግብ አልበላችም ማለት በውስጡ ያለው ፈሳሽ መጠን ስላለቀ መጀመሪያ መስራት ያለብኝ መርፌዎችን ሳላክም በፊት ውስጧ ያለውን ፈሳሾችን መመለስ ነው። እነዚህ ፈሳሾች ደግሞ ግብአት የሚያስፈልጉኝ ምንድነው? ቫይታሚን ቢ ኮምፕሌክስ፣ መርፌ እንዲሁም ደግሞ ይሄኛው ዴክስትሮስ ወይም ግሉኮስ የምንለው 5 ፍሬ ወይ 6 ፍሬ ያስፈልገናል። ሌላው ይሄኛው ፈሳሽ ኤንኤስ በብዛት በተለምዶ ግሉኮስ ነው የሚባለው፣ ግን ይሄኛው ሶዲየም ክሎራይድ ፈሳሽ ነው። ይሄኛው ሶዲየም ክሎራይድ ፈሳሽ በላሚቷ ውስጥ መኖር አለበት፣ ስለሆነ እሱ ያስፈልገኛል። ሌላኛው መርፌዎች ያስፈልጉኛል። ምሰራበት መርፌ ያስፈልጋል። እና ምንድነው የተባልኩኝ? ምንም መኖ አትበላም ነው የተባልኩ። ስለሆነ ይኸውላችሁ ከለሯ ነገሯ ሁሉ አሪፍ ትመስላለች፣ ግን እሷ የበላችው ምግቦች አንድም አልሰራላትም። በዚህ በ4 ቀን ውስጥ ብዙ ሆድ መነፋት የላትም። እኔ ስጠራ ሰርጀሪ ስራ ላስቲክ በልታለች ተብዬ ነው የተጠራሁኝ። ከኋላ ስትሪ ስለሷ ታሪክ ሳጠና የበላችው ላስቲክ አለ ወይ ስላቸው እኛ ጋር ከመጣች 2 ዓመቷ ነው። በዚህ 2 ዓመት ውስጥ እሷ የበላችውን ላስቲክ አላየንም አሉ። ስለዚህ ላስቲክ መብላቷ እንዴት ጠረጠራችሁ ስላቸው ምናልባት የቆየችበት ቦታ ፔስታሎችን ልትበላ ትችላለች ነው ያሉኝ። ስለዚህ ፔስታልን ከበላች ከ2 ዓመት በኋላ የመነሳት እድሉ በጣም ትንሽ ነው። ፔስታል የበላ ከብት ደግሞ የሚታወቀው ሰውነቱ በጣም ይወርዳል። ፊዚካሊ በጣም ነው የሚወርዱት። በጣም ከስታ ይሆናሉ። ችሎ አይሄዱም፣ ያቃስታሉ። በምርትም ወደታች ይወርዳሉ። ስለሆነ የፔስታል ችግር እንዳልሆነ የገባኝና ምንድነው እዚህ ቤት የተፈጠረው ችግር? መኖ አሰጣጣቸው ትክክል አልነበረም። የነሱ የሚሰጡት መኖ ከየትም ነው የሚገዙት። በትክክል ጥራቱን እየጠበቀ መኖ አይደለም። ስለዚህ መኖዎች ስትገዙ ከታዋቂ ፋብሪካ እንዲሁም ደግሞ እናንተ የምትገዙት መኖ በውስጡ አብሮ የሚመጡ ስለ መኖ የሚያወሩ ወረቀቶች አሉ። ስለዚህ እነሱ ወረቀቶችን አይታችሁ እኔ የምገዛው መኖ ምን አለው የሚለውን በደንብ ማየት አለባችሁ። አለበለዚያ ጨጓራ አካባቢ በወተት ላሞች ላይ ካልተሰራ እንዲሁም በከብት ማድለብ ላይ ጨጓራቸው አካባቢ የማትሰሩ ከሆነ ምርትን መጠበቅ ትንሽ አዳጋች ስለሆነ ማድረግ ያለባችሁ እሱን ነው። ስለዚህ እኔ ለዚህኛው ላም ምን አደረግኩኝ? እያንዳንዱን ፕሮሰስ እነግራችኋለሁ። የፈሳሽ መጠን ከሰውነታቸው ውስጥ ሳልቅ ምንድን ነው የሚከሰተው? አንደኛ የደም መጠናቸው በውስጣቸው የሚያስፈልግ የደም መጠናቸው በጣም ዝቅ ነው የምለው። የወተት ላሞች በብዛት ከ6 እስከ 12 ሊትር የደም መጠንን ሊኖራቸው ይችላል። ስለሆነ ይሄ የደም መጠን ዝቅ ካለ ደም ይዞ የሚሄደው በውስጡ አንደኛ ምግቦችን፣ ሁለተኛ የኦክሲጂን መጠንን እነዚህን ይዞ ስለሚሄድ ላሚቷ እንዲሁም ከብቷ በጣም እየተጎዳችና በአካል ቆንጆ እየመሰለች ሳታውቁ ድንገት ሾክ ውስጥ ገብታ ልክ እንደ ስትሮክ ወድቃ በዛው ልትቀር ትችላለች። ስለሆነ በቀጥታ መደረግ ያለበት ፈሳሾችን መተካት ነው። 4 ቀን ምንም አልተበላም ማለት በውስጡ ያሉ ፈሳሾች፣ ማዕድናቶች ሁሉም ወደ ታች ይወርዳሉ። ዜን መውደቅ ነው። ልክ የሰው ልጅ የስኳር መጠኑ ዝቅ ስል እንደሚወድቁት ሁሉ ከብቶችን ወድቆ በውድ ዋጋ የተገዙ ላሞችን ልታጡ ትችላላችሁ። ስለሆነ እዚህኛው ላይ በጣም መታሰብ አለበት። አሁን ቀጥታ ወደ መድኃኒቶቹና አሰጣጡን እያንዳንዱን አሳያችኋለሁ። ከኔ ጋር እንድትቆዩ ነው የምጋብዛችሁ። ስለዚህ የእንስሳት ሐኪሞች እንዲሁም ቴክኒሽያኖች መስራት ያለባችሁ ምንድን ነው? ይሄኛው ነው እኔ እየቀዳሁ ያለሁት ዴክስትሮስ ነው። ኦልሞስት እንደ ምግብ ያገለግላል። ይሄኛው 40% ዴክስትሮስን 6 ፍሬ ተጠቀሙና ግሉኮስ ላይ ትጨምራላችሁ። ግሉኮስ ስላችሁ ይሄ ራሱ ግሉኮስ ነው። ኤንኤስ ሶዲየም ክሎራይድ ፈሳሹ ላይ
መጨመር ነው። አንድ ከብት በየቀኑ አንዳንድ ሊትር ሊያስፈልጋት ይችላል። ስለሆነ በቀጥታ ሕክምና ሳታደርጉ በፊት ለምን ብዙ ሕክምናዎች ተደርጓል። ሌላ ሐኪም የወጋው መልሶ ያኛውን መድኃኒት ለገንዘብ ብሎ መውጋት ያው መልሶ ከብቷን መግደል ስለሆነ በመጀመሪያ ደረጃ እሷ በህይወት እንድትኖር ነው። እሷ በህይወት ከኖረች በኋላ ሕክምናው መቀጠል ይችላል። እዚህ ጋር ደግሞ ቫይታሚን ቢ ኮምፕሌክስ ነው። ይሄኛው ቫይታሚን ቢ ኮምፕሌክስን 6 ፍሬ ወይ 5 ፍሬ መጠቀም ትችላላችሁ በአንድ ላም ላይ። ጥቅሙ ይሄኛው የቫይታሚን ዲፊሽንሲ የቫይታሚን እጥረቶችን እንዲመልስና እንዲሁም የምግብ ፍላጎቷን እንዲያመጣልን ነው ይሄኛው መድኃኒት የምንጠቀመው። ስለዚህ ይሄኛው መድኃኒት መጠቀማችን ይሄኛው ትልቁ ጥቅም ይሄ ነው። የምንጠቀማቸው መድኃኒቶች ሁሉም የሰው ናቸው። እዚህኛው ላይ በጣም ልብ ልትሉ የሚገቡት ከእንስሳት ፋርማሲ የሚገዙ አይደለም። ዴክስትሮሱም፣ ሶዲየም ክሎራይዱ፣ ኤንኤሱም እንዲሁም ደግሞ ቫይታሚን ቢ ኮምፕሌክስ ይሄ ሁሉ የሚገዙት ከሰው ፋርማሲ ነው የሚገዙት። እነዚህ መድኃኒቶችን ከገዛችሁ በኋላ መድኃኒቱ መሰጠት ያለበት በደም ስር ነው መሰጠት ያለበት። ትልቁ ደም ስራችን በቀኝና በግራ ባለው በአንገታቸው ላይ ወይም ደግሞ በጃጉላር ቬን መስጠት እንችላለን። በዛ በኩል ስንሰጥ ጥንቃቄ የምናደርገው ምንድን ነው? ቶሎ ቶሎ የምንሰጥ ከሆነ ምናልባት ላሚቷ እንዳትወድቅብን ሾክ ውስጥ እንዳትገባ እሱንም መጠንቀቅ አለብን። ስፒዱን መካከለኛ ላይ አድርገን መስጠት እንችላለን። እዚህ ጋር እያደረግን ያለነው ምንድን ነው? ግብአቶችን ሁሉ ግሉኮሱ ላይ ኤንኤሱ ላይ ጨምረን ጨርሰናል። የምናደርገው ምንድን ነው? አሁን ደም ስሯን መፈለግ ነው። ደም ስሯን ፈልገን በደም ስር ውስጥ ነው የሚሰጠው። ደም ስር ስንፈልግ ደግሞ ትክክለኛ ቦታ መሆኑን ቼክ ማድረግ አለብን። ይሄ የምንሰጠው መድኃኒት ደም ውስጥ እየገባ ነው ወይ፣ የደም ስሩን ቦታ በትክክል አግኝቻለሁ ወይ የሚለውን ትልቅ ቻሌንጅ ስለሆነ ይሄኛውን በደንብ ማየት አለባችሁ። ለምን እችኛዋ ላም ከታመመች 4ኛ ቀኗ ስለሆነ የደም መጠኗ በጣም ዝቅ ብሏል። አሁን እንደምታዩት ደምን አግኝቻለሁ። ደምን ካገኘው በኋላ ምንድን ነው ፈሳሹን ቼክ ማድረግ ነው። ፈሳሹን ቼክ ያደረኩ በኋላ ይኸውላችሁ እንዴት ተኝታ እንደምትጠጣ ይኸው። ይሄኛውን መድኃኒት በቀጥታ መስጠት ነው ያለብኝ። ይሄኛውን ከሰጠው በኋላ በሁለተኛው ቀን ወይም ደግሞ በዛው ቀን መድኃኒቶችን መስጠት እችላለሁ። ግን እዚህ ጋር 4 ቀን ምግብ አልበላችም። 4ቱም ቀን የተለያየ 4 ሐኪሞችን እየጠሩ የተለያየ መርፌዎችን እያሰጡ ነበረ። መሆን ያለበት ምንድን ነው? መድኃኒቶችን የወላችሁ ስፒዱን አያችሁ። በዚህኛው መጠን ስፒድ ነው መሰጠት ያለበት። ስለዚህ መድኃኒቶችን ስናሰጥ ማንኛውም ሐኪም በፋርማችሁ ከመጣ ለከብቷ የሰጠውን የመድኃኒት አይነት መረጃ ሞልቶ መሄድ አለበት። እናንተ ከእንስሳቱ ባለ ሀብት ወይ ደግሞ የዚህ እንስሳት ኦነሮች ባለ ንብረቱ የሆናችሁ ምንድን ነው ማዘጋጀት የሚኖርባችሁ? አጀንዳ ማዘጋጀት አለባችሁ። ማንኛውም በፋርም ውስጥ የተሰራውን ስራ መመዝገብ አለባችሁ። ካልተመዘገበ ግን ትላንትና ሌላ ሐኪም መጥቶ መድኃኒት ሰጥቷል፣ እንደዚህ አይነት መድኃኒት ነው የሰጠው ስሉኝ ገና በቀለም ከምፈልግ የተጻፈውን ካነበብኩኝ እኔ ትላንትና ሐኪም የሰጠውን መድኃኒት መልሼ አልሰጥም ማለት ነው። ስለዚህ መረጃ እያያዛችሁ ላይ ጥብቅ መረጃ እያያዝ ካላችሁ መድኃኒቶች አይደጋገሙም። የሰጣችሁትን መኖ መመዝገብ ትችላላችሁ። ስንት ኪሎ እንደበላች፣ ስንት ወተት እንደወጣች መመዝገብ ትችላላችሁ። የተለያየ ሐኪም ይመጣል፣ የተለያየ መድኃኒት ሰጥቶ ይሄዳል። ስለዚህ ላሟ ምንድነው የምትሆነው? ፋርማሲ ነው የምትሆነው ማለት ነው። መረጃ እያያዛችሁም በትክክል ምናልባት የመጣው ሐኪም የመድኃኒት ስም አልጽፍም ካለ ይሄ ሌላ ችግር ነው። ለምን ሐኪሙ ላይኖር ይችላል፣ ላይመቸው ይችላል፣ በሆነ ምክንያት ነገ ሊቀር ይችላል። ያከመውን የሰጠውን የመድኃኒት አይነት እናንተ ባዘጋጃችሁት አጀንዳ ላይ ሞልቶ መሄድ አለበት። በቃ ይሄኛው ሞልቶ ካልሄደ ሌላ ችግር ነው የሚሆነው። ስለሆነ ይሄኛውን ትሬንድ ብትለማመዱት መልካም ነው እላችኋለሁ። እና ይሄኛውን መድኃኒት ለመስጠት ረጅም ሰዓት ነው የሚፈጀው። ቢያንስ አልፈጀም ከተባለ ከ30 ደቂቃ በላይ ይፈጃል። ስለዚህ በደንብ መያዝ፣ አብሮ መታገል። በምንታገልበት ሰዓት መርፌው ከደሙ ስር ውስጥ ሊወጣብን ይችላል። መልሰን የምንመልስበት
አጋጣሚ አለ። ሰው ቢሆን በትክክሉ አስተኝተ የፕላስተሮችን አድርገህ ነው በቀላሉ የምትሰጠው። ከብት ላይ መስጠት በጣም ትልቅ ቻሌንጅ ስለሆነ ይሄኛውን መድኃኒት ብታሰጡ መልካም ነው።